ሲሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ይመለሳል፣ ኢየሱስ ዳግም ይመጣል። ውድ ወገኖቼ የእግዚአብሔር ሰላምና ጸጋ ከሁላችን ጋር ይሁን። ዛሬው ቀን 4 ነው እና መልእክቱን የማቀርብላችሁ ኤፍሬም ማዴቦ ከኖርዌይ። አርስታችን የሚለው በእግርህ ቁም ነው። የተመሰረተው በሕዝቅኤል ምዕራፍ 2 ቁጥር 1 እና 2 ላይ ነው። በእግርህ ቁም ይላል። እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ። ደግሞአለሁ፣ እርሱም የሰው ልጅ ሆይ በእግርህ ቁም እኔም እናገርሃለሁ አለኝ ይላል። እንጸልይ። የአብርሃም የይስሐቅ ያዕቆብ አምላክ የእኛም አምላክ የሆንክ እግዚአብሔር እጅግ አድርገን እናመሰግናለን። በእነኚህ ቀናት ከኛ ጋር ስለነበርክ ስላስተማርከን እግዚአብሔር ሆይ ዛሬም ደግሞ ወደ አንተ መጥተናል። አንተ አስተምረን። መንፈስህ ከኔ ከምናገረው ጋር ይሁን። ከአንተ የሆነውን ብቻ እንዳስተላለፍ እርዳኝ። ወገኖችም ደግሞ የተጠረበ የተስተካከለ መልእክት ከአንተ እንዲቀበሉ አንተ እርዳቸው። አዳማጮችም እኔም ጌታ ሆይ በክርስትና ሕይወታችን የምናድግበት እንዲሆነልን እንድታደርግ እንለምናለን። ጊዜውን ተረከብ፣ በኢየሱስ ስም አሜን። እንግዲህ ትላንትና አይተናል። ሕዝቅኤል የእግዚአብሔርን ክብር አይቶ በግንባሩ እንደተደፋ አውሎ ንፋስ አይቷል። ዳመና፣ የሚብረቀረቅ እሳት አየ፣ የሚነድ እሳት ፍም፣ ለእሳቱም ጸዳል ነበረው ይላል። ከእሳቱም መብረቅ ይወጣ ነበር። እንስሶቹም 4 እንስሶች ናቸው። መብረቅ ምስያ ይሮጡና ይመላለሱ ነበር። 4 እንስሶች ነበሩ። እንግዲህ ሰውነታቸው በሙሉ በአይን የተሞላ ነበር ይላል። ሲሄዱ ደግሞ ሲራመዱ የክንፎቻቸው ድምፅ እንደ ብዙ ውሃ ድምፅ ነበር፣ እንደ አምላክ ድምፅ ነበር ይላል። እንደ ታላቅ ሰራዊት ድምፅ ነበር ይላል። ከራሳቸውም በላይ ዙፋን በሰንጴር ተውቦ ነበር። ከነሱ በላይ የእግዚአብሔር ዙፋን ነበር ማለት ነው እና ዘውድ ማለት ነው። ዘውዱ እንግዲህ በሰንጴር የተዋበ ነበር። በሰው አነጋገር ነው እንግዲህ በሰው አነጋገር ሰንጴር እጅግ የከበረ ድንጋይ ነው እና ከዚህም እጅግ የተዋበ ነው ብለን እናምናለን። እና ይህንን የሚያስፈራ ነገር አይቶ የማያውቀውን እንስሳ የተጣበቁ 4 በአይን የተሸፈነ መብረቅ፣ ነጎድጓድ፣ ከፍተኛ ጩኸት ያለው ድምፅ ይህንን ሲሰማ ጊዜ አልቻለም። ወደ መሬት ወደቀ፣ ተዘረረ እና እግዚአብሔር በዚህም በዛም ስንወድቅ ሁል ጊዜ ያየናል። ነገር ግን ጥሎን አያልፍም። ከእግዚአብሔር የመጣ ነገር እንድንወድቅ ሊያደርግ ይችላል። የእግዚአብሔር ራእይ እንድንወድቅ ሊያደርግ ይችላል። ራእይ ብቻ አይደለም፣ የራሳችንም ሁኔታ ደግሞ እንድንወድቅ ሊያደርገን፣ እንድናጎነብስ ሊያደርገን ይችላል። ሕዝቅኤል የእግዚአብሔር ግርማ፣ የእግዚአብሔር በአካባቢው መገኘትን አይቶ በግንባሩ ተደፋ። እግዚአብሔር ታላቅ ነው፣ አልተወውም። በሕዝቅኤል ምዕራፍ 2 ቁጥር 2 ላይ በተናገረኝም ጊዜ መንፈስ ገባብኝ በእግሬም አቆመኝ ይላል። በተናገረኝም ጊዜ መንፈስ ገባብኝ በእግሬም አቆመኝ ይላል። ቀላል አይነት መደፋት አይደለም። ይሄ ራሱ ችሎ በሚነሳበት ሁኔታ ላይ አልነበረም። እግዚአብሔርን አይቶ ደንግጦ የእግዚአብሔርን ግርማ፣ እግዚአብሔርን አላየም፣ ግን ግርማውን አይቶ ማንነቱን አይቶ በአካባቢው ስላለ ያ አስደነገጠው። ከራሱ ማንነት ጋር ሲያወዳደር ወደ መሬት ተደፋ። ያንን የተደፋውን እግዚአብሔር ራሱ
ሕዝቅኤል ምዕራፍ 2 ቁጥር 2 እንዳነሳው እናያለን። በመንፈስ ነክቶ መንፈሱ ገባበት፣ በእግሬም አቆመኝ ይላል። ዛሬ እኛም በብዙ ምክንያት ልንወድቅ እንችላለን። ለመነሳትም አቅም ሊያንሰን ይችላል። ቀና ለማለትም ይከብደን ይሆናል። እግዚአብሔር ግን ወደሱ ከጮህን ሊያነሳን ይችላል። ለዚህ ጥሩ ምሳሌ የሚሆነው በሉቃስ ወንጌል ምዕራፍ 13 ላይ የሚገኝ ታሪክ ነው። ሉቃስ ምዕራፍ 13 ከቁጥር 10 ጀምሮ እስከ 17 ያለውን ብናይ ደስ ይለኛል። ሉቃስ ምዕራፍ 13 ከቁጥር 10 ጀምሮ በሰንበትም በአንድ ምኩራብ ያስተምር ነበረ። እነሆም ከ18 ዓመት ጀምሮ የድካም መንፈስ ያደረባት ሴት ነበረች። እርሷም ጎባጣ ነበረች። ቀንታም ልትቆም ከቶ አልተቻላትም። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። እደግመዋለሁ። ኢየሱስም ባያት ጊዜ ጠራትና አንቺ ሴት ከድካምሽ ተፈተሻል አላት። እጁንም ጫነባት። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነችው። የምኩራብ አለቃ ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም አለ። ጌታም መልሶ እናንተ ግብዞች፣ ከእናንተ አንዳንዱ በሰንበት በሬውን ወይንም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባምን? አለው። ይህንም ሲናገር ሳለ የተቃወሙት ሁሉ አፈሩ። ከእርሱም በተደረገው ድንቅ ሁሉ ሕዝቡ ሁሉ ደስ አላቸው ይላል። ይህቺ ሴት ስሟ አልተጠራም፣ እዚህ በስም አልተጠራችም። ስለዚች ሴት የምናውቀው ነገር ቢኖር ጎባጣ ነች። ጎባጣዋ ሴት የምትባል ነበረች። አቀርቅራ ተደፍታ የምትሄድ ሴት ነበረች። ለ18 ዓመታት ጎብጣ ቀና ማለት የተሳነት ሴት ነበረች። የጤናዋ ሁኔታ እየተሻሻለ የሚሄድ አልነበረም፣ ስገምተው ማለት ነው። ምናልባትም በጎዳና በመንገድ ባለፈች ቁጥር ሰዎች፣ ልጆች፣ ወጣቶች ሕይወት ያችን ጎባጣዋ ሴትዮ መጣች። ሳትባል የቀረች አይመስለኝም። ዋና ስሟ ተረስቶ ምናልባትም ጎባጣዋ ሴትዮ ተብላ ተጠርታም ሊሆን ይችላል። ለሰው ስም ማውጣት በጣም የተለመደ ነው። በተለይም ድሮ ልጆች እያለን አሁንም ይደረጋል። ትምህርት ቤት ውስጥ ወጣቶች ሆነን ልጆች ሆነን ማለት ነው ከዋና ስም ይልቅ የቅጽል ስም ነው ብዙ ተማሪዎች የሚጠቀሙት እና ስም ለማውጣት ጎበዞች ናቸው በዛ እድሜ። ያ ግለሰብ ምን ይሰማዋል፣ እንዴት ነው ይሄን ነገር የሚቀበለው የሚል ነገር ወደ አእምሮ አይመጣም በዛ እድሜ እና ከዚህ የተነሳ ብዙ ልጆች ይጎዳሉ እና ካደጉ በኋላ ያለፈውን ታሪካቸውን በኔጌቲቭ የሚያወሩ እንዳሉ ሁላችንም የምናውቀው ነው። እና አንድ ሰው ከጠቆረ ለምሳሌ ቁራ እንላለን፣ ሻንቆ እንላለን፣ ጀበና እንላለን። የቀጭን የሆነ ሰው ስናገኝ ሌላ ሲባጎ እንላለን፣ ፓስታ እንላለን፣ የተለያየ ስም እንሰጣለን። የወፈረም እንደዚሁ የተለያየ አይነት ስም ይሰጠዋል እና ያ የሚያሸማቀቅ ስም ነው። ከዋና ስም ይልቅ ጥቁር ከሆነ ሻንቆ፣ ቁራው መጣ፣ ቁራው መጣች የሚል ነገር እንወረውራለን እና ይሄ ልጆችን በጣም የሚጎዳ አይነት ነገር ነው። ይህቺ ሴትዮ ይህንን በደንብ የተለማመደች ይመስለኛል። ያቺ ጎባጣ ሴትዮ መጣች ብለው ብዙዎች የሚጠቋቆሙባት ሴት ሳትሆን አትቀርም። ይህቺ ሴት በሽታ ነው እንደዛ ያጎበጣት። እኛስ ዛሬ ጎብጠናል ወይ? ተዘርረናል ወይ? ጎብጠን ጎንበስ ብለን ነው ተደፍተን የምንሄደው? በእግዚአብሔር ክብርና ግርማ የተነሳ ነው
ወይንስ ሌላ ነገር ነው ያጎበጠን? ኃጢአታችን ነው ወይንስ ከእግዚአብሔር የሆነ ነገር ነው እንድንደፋ ያደረገን? በእግዚአብሔር ክብርና ግርማ የተነሳ ከሆነ እጅግ ያስደስታል። ከዛ የተነሳ በግንባራችን ከተደፋን ያስደስታል። እግዚአብሔር ደግሞ በዚያው ባለንበት ቦታ አይተወንም። ሕዝቅኤልን ያነሳው አምላክ እኛንም ዛሬ ከተደፋንበት ካጎነበስንበት ሊያነሳን ፈቃደኛ ነው። የተዘረረውን ሕዝቅኤልን በእግዚአብሔር ቁም ያለው ጌታ እኛንም በእግራችሁ ቁሙ ሊለን ዝግጁ ነው። ኃጢአት ያጎብጣል። የዚህ ዓለም ኑሮ ያጎብጣል፣ ተስፋን ያስቆርጣል። ጌታ ኢየሱስ ክርስቶስ ያችን ጎባጣዋን ሴትዮ አያት ይላል መጽሐፍ ቅዱሳችን። መጀመሪያ ያደረገው ነገር አያት፣ ተመለከታት። ደህና አድርጎ አይቶ ተመልክቶ አልተውም። በእጁ መዳፍ ዳሰሳት ይላል። ይህቺ እግዚአብሔር ራሱ የፈጠራት የእግዚአብሔር ፍጡር እንደሆነች ነው ያየው። ሰው መሆኗን ነው ያየው። እንደ ሌሎች ዝም ብሎ አልፎ መሄድ አላስቻለውም። ያቺ ጎባጣ ሴትዮ ብሎ በቅጽል ስሟ አልጠራትም። አያት፣ ዳሰሳት። ስም የሌላትን በቅጽል ስም የምትጠራዋን ሴት ነካት። ሉቃስ 13:14 እንደገና ብናይ ከ14 ጀምሮ የምኩራብ አለቆች ግን ኢየሱስ በሰንበት ስለፈወሰ ተቆጥቶ መለሰና ሕዝቡን ሊሰራባቸው የሚገባ 6 ቀኖች አሉ፣ እንግዲህ በእነርሱ መጥታችሁ ተፈወሱ እንጂ በሰንበት አይደለም ብሎ ሲቆጣ እናያለን። ይህ ሰው የተቆጣበት ምክንያት እቺ ልጅ በእግዚአብሔር አምሳል መፈጠሯን ክቡር መሆኗን ያየ አይመስለኝም። ያየው ጎባጣ መሆኗን ነው፣ ሕመምተኛ መሆኗን ነው። ኢየሱስ ግን 15ኛውን ቁጥር ስናይ ጌታ መልሶ እናንተ ግብዞች፣ ከእናንተ እያንዳንዱ በሰንበት በሬውን ወይንም አህያውን ከግርግሙ ፈቶ ውሃ ሊያጠጣው ይወስደው የለምን? ይልና ቀጥሎ ያለው ይህችም የአብርሃም ልጅ ሆና ከ18 ዓመት ጀምሮ ሰይጣን ያሰራት በሰንበት ቀን ከዚህ እስራት ልትፈታ አይገባትምን? አለ። የምኩራብ አለቃ ከምንም ያልቆጠራት ለምን ተፈወሰች? በሰንበት ቀን ለምን ተፈወሰች? ከሰው ይልቅ ሰንበቱ፣ ሕጉ፣ ትራዲሽኑ፣ የተለማመዱት ነገር ያ ነበር የሚበልጠው። በሰንበት ቀን ከብቶቻቸውን ውሃ ሲያጠጡ ከእስር ፈተው ያን ጉድጓድ ሲገቡ ሲያወጡ ያ ምንም አልታያቸውም። የታያቸው ግን እቺ ሴትዮ በሰንበት ስትፈወስ ደስተኛ አልነበሩም። ኢየሱስ ይህቺ ሴትዮ የአብርሃም ልጅ ብሎ ሲጠራት እናያለን። ይህቺ ስም የሌላት ሴት ኢየሱስ ጋር ስትደርስ፣ ኢየሱስ ጋር ስትቀርብ የአብርሃም ልጅ ብሎ ሰየማት። ይህ ትልቅ አነጋገር ነው። ማንም ዞር ብሎ የማያትን ስሟ የተረሳ በቅጽል ስም የምትጠራ ሴትዮ በኢየሱስ አፍ የአብርሃም ልጅ ተብላ ተሰየመች። ይህቺ ልጅ ከከብት ጋር አይደለም እናወዳደራት፣ ከአብርሃም ጋር ነው። የአብርሃም ልጅ ናት። የተባረከች የተቀደሰች በእግዚአብሔር አምሳል የተፈጠረች ናት። ልቧ ክርስቶስን የተቀበለ ከእምነቷ የተነሳ የተፈወሰች የእግዚአብሔር ምርጥ የሆኑ ሰዎች የሚቀመጡበት ቦታ የምትቀመጥ ሰማይን የምትወርስ ሴት ናት። ጎባጣዋ የሚለው ስም የአብርሃም ልጅ በሚል
ኢየሱስ ሲቀይር እናያለን። የእግዚአብሔር ልጅ ናት ይህቺ ድሃ፣ አካለ ጎደሎ፣ መጠቋቀሚያ የነበረች ሴት ከሌሎች የእግዚአብሔር ልጆች እኩል ደረጃ ላይ ተቀመጠች። አዲሱ ስሟ ለእሷ ከሁሉም የላቀ ነበር። አሁን እቺ ሴትዮ ለ18 ዓመታት ህመም ላይ ነበረች። ለ18 ዓመታት የሰውን አሽሙር መቻል ነበረባት። ከመጎጧ የተነሳ ብዙ የሚቀርቧት ሰዎች የነበሯት አይመስለኝም። ጓደኞቿንም የምታጣ ይመስለኛል፣ የሚታፈርባት ይመስለኛል። ነገር ግን ጌታ ቀና አድርጓት አዲስ ስም ሲሰጣት ያለፈውን እንዳስረሳት ይሰማኛል። ሴትዮዋ ከ18 ዓመት በኋላ ቀጥ ማለት ቻለች። አንገቷን ቀና ማድረግ ቻለች። ለምን? ኢየሱስ አያት። ያ ብቻ አይደለም፣ ነካት። ያ ብቻ አይደለም፣ ፈወሳት። አዲስ ስምም ሰጣት። ለእሷ ብቻ ሳይሆን በወቅቱ በዙሪያዋ ላሉት ሁሉ ይህቺ ጎንበስ ብላ ጎብጣ ትሄድ የነበረችው ሰው የተከበረች በደሙ የተዋጀች እግዚአብሔር ልጅ መሆኗን አሳየ። ትልቅ ቦታ ለእሷ ሰጠ። ይህቺ ሴት ስለተደረገላት ነገር ቀጥ ብላ መሄድ መቻሏን፣ ስለተደረገላት ታላቅ ነገር እግዚአብሔርን አመሰገነች ይላል። ቁጥር 13 ላይ ነው። ያን ጊዜም ቀጥ አለች፣ እግዚአብሔርንም አመሰገነች። ለምን? ስለተደረገላት። ጎንበስ ካለችበት ቀና ብላ እንድትሄድ፣ ያ ስድብ ሁሉ እንዲቀር ስለተደረገች ያ ሁሉ አስደሰታት። እግዚአብሔርን አመሰገነች ይላል። በኢየሱስ ክርስቶስ ምክንያት አዲስ ሰው ሆነች ማለት ነው። ሰው የሚቀርባት ሰው ሆነች ማለት ነው። መልካም ሽታ ያላት ሰው ሆነች። አንድ እውነተኛ ታሪክ አለ። ሰውየው ራሱ የተናገረው ነው። ትልቅ ሰው ከሆነ በኋላ የቆየ ታሪክ ነው። እናትና አባቱ አንድ ልጅ ብቻ ነበር። እሱ አባቱ በድንገት ይሞታል እና በዚያ አካባቢ አባት የማያሳድገው ልጅ፣ አባት የሌለው ልጅ ትንሽ ብዙ ስድብ ይደርስበታል። ብዙም ልጆች በዚያ እድሜ ብዙ ንቀት ያሳያሉ። የአሽሙር ነገር፣ ስድብ ነገር ያመጣሉ እና ልጁ እናቱ ሌላ ባል አግብታ እንድትወልድ በጣም ይመኝ ነበር። እናቱ ግን ለልጁ ስትል ይህንን ማድረግ አልፈለገችም። ልጁ በዚህ ደስተኛ አልነበረም። ከዚህ የተነሳ አንገቱን አቀርቅሮ ይሄድ ነበር እና ልጆች በሚጫወቱበት ጊዜ ብዙ ወደ እነሱ አይቀርብም። ትምህርት ቤትም ተገልሎ ነው ያለው። በዚህ ሁኔታ ህይወቱ ልክ አንገቱን እንዳቀረቀረ ነው እና እነኚህ ሰዎች ቤተክርስቲያንም ሄደው አያውቁም። ወደ ቤተክርስቲያን እንዲሄዱም ተጋብዘው አያውቁም። አንድ ቀን ከተማ ውስጥ ከእናቱ ጋር ምሽት ላይ በመንገድ ሲሄዱ በከተማ ውስጥ ታላቅ መንፈሳዊ ስብሰባ ነበር እና ከእናቱ ጋር ያንን እዚያ አዳራሽ ነበረ። ይህ ፕሮግራም ወዳለበት ይገባሉ እና ፓስተሩ ሲሰብክ ነው የደረሱት። ግዙፍ ነው በአይን ሲታይ እና ጥሩ የለበሰ ነው። ድምፁም ወፍራም ነው። በስብከትም እግዚአብሔር የባረከው ሰው ነበረ እና የሰውየው ስብከት ልባቸውን ነካው። የልጁንም ልብ በጣም ነካው እና ስብከቱ አለቀ። እዛ ወደ ውጭ መውጣት በሚጀምሩበት ጊዜ እናትና ልጅ በጓሮ በር ሲወጡ ከኋላ ይህንን ልጅ ትከሻውን የሆነ እጅ ነካዋል። ዞር ብሎ ሲያይ ያ ሲሰብክ የነበረው ፓስተር ነው። ከዛ ፓስተሩ አንተ ጎበዝ ልጅ የአባት ስም ማን ነው ብሎ ይጠይቀዋል። እኔ አባት የለኝም ይለዋል እና ፓስተሩ ወዲያው እግዚአብሔር አባትህ ነው፣ ኢየሱስ ክርስቶስ አባትህ ነው፣ ለአንተ የሞተልህ አባትህ እሱ ነው ብሎ ይነግረዋል።
ይሄ ልጅ አባት አለ ስለተባለ በሕይወቱ እንደዚህ አይነት ነገር ሲሰማ የመጀመሪያ ጊዜው ስለነበረ እጅግ በጣም ደስተኛ ሆነ። ከዚያን ጊዜ ጀምሮ ልጁ ተለወጠ። ሕይወቱን ለክርስቶስ ለመስጠት ፈቃደኛ ሆነ እና ጓደኛ የራቀው ልጅ ነበረ። አጎንብሶ የሚሄድ ነበረ። ራሱን ዝቅ አድርጎ የሚያይ ልጅ ነበር አባት ስለሌለው። አሁን ግን አባት ስላገኘ አንገቱን ቀና አድርጎ መሄድ ጀመረ። በእግዚአብሔር መተማመን ጀመረ። እግዚአብሔርን ማመስገን ጀመረ እና የዛሬው ትምህርታችን በእግርህ ቁም ነው የሚለው። አጎንብሰህ ሂድ አይልም። በተኛህበት እዚያው ተደፍተህ ቁም አይልም። ተደፍተህ ኑር አይልም። በእግርህ ቁም ይላል። ቀጥ ብለህ ቁም ይላል። ሊያጎብጠን ጎንበስ ብለን እንድንሄድ የሚያደርገን ነገር የለም ማለት አይደለም። ነገር ግን እግዚአብሔር ሕዝቅኤልን ነክቶ እንዳቆመው እግዚአብሔር ሊያቆመን ይችላል። ያችን ለ18 ዓመት ጎብጣ ትሄድ የነበረችውን ሴትዮ ኢየሱስ ክርስቶስ ፈውሶት ቀጥ ብላ እግዚአብሔርን አመስግና መሄድ እንደቻለች ዛሬ እኛም ቀጥ ብለን መሄድ እንችላለን። እግዚአብሔር ልጆች ስለሆነን ነው ይህን የዚህ አይነት እድል የተሰጠን። ሰይጣን ሊያስረን አይችልም። ኃጢአት ሊያጎብጠን ኃይል የለውም። ሞት ሊያሸንፈን አይችልም። ጌታ ቀጥ ብለህ ቁም ወይም ቁም ይለናል። ምክንያቱም ስም አለን። ሴትየዋ ተፈውሳ ቀና ባለች ጊዜ እግዚአብሔርን አመሰገነች። ለእኛም ይህ ነው የሚያስፈልገን። በተለያየ ምክንያት ጎንበስ ብለን የምንሄድ ሰዎች ልንኖር እንችላለን። ብዙ የሚከብደን ነገር ያለን ሰዎች ጎንበስ ብለን ጎብጠን መሄድ እንችላለን። ምናልባት ያንን ሰዎች ላዩብን ይችላሉ። እግዚአብሔር ግን ያያል። በዚያ ሁኔታ ጎብጠን እንድንሄድ አይፈልግም። ቀጥ ብለን ቀና ብለን እንድንሄድ ይፈልጋል። መፈለግ ብቻ አይደለም፣ ሕዝቅኤልን ነካክቶ እንደቀሰቀሰው ይህችን ሴትዮ ዳብሷት ቀጥ እንድትል እንዳደረጋት እኛንም ዛሬ በዛ አይነት ሁኔታ ቀጥ ሊያደርገን ፈቃደኛ ነው። ቀጥ ለማለት ፈቃደኞች ነን። እንደዛ ከሆነ ሙሉ በሙሉ ሁለመናችንን ለእግዚአብሔር እንስጥ። እግዚአብሔር ለቃሉ ታማኝ ነው። እንጸልይ። ቅዱስ አባታችን ሆይ ስላስተማርከን እናመሰግናለን። ጌታ ሆይ በወደቅንበት ስለማትተወን እናመሰግናለን። በተለያየ ምክንያት አጎንብሰን የምንሄድ ሰዎች ቀና እንድንል ፈቃድ ስለሆነ ፈቃድ ብቻ ሳይሆን ጌታ ሆይ ስለምታየን ስለምትዳስሰን እናመሰግናለን። የእምነት አይኖቻችን ተከፍተው ይህንን አይተን እኛም ጌታ ሆይ ቀና ብለን መሄድ እንድንችል እርዳን። ስለነበረን ጊዜ ተመስገን። በልጅ በኢየሱስ ክርስቶስ ስም አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል። ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል።
ይመጣል፣ ይመለሳል፣ ይመለሳል። ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል። አውሎ ነፋስም ያስታውቀናል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ሕዝብም ይቆጣል፣ በዚህ ይታወቃል፣ ኢየሱስ ዳግም ይመጣል። ሕዝብ ይራወጣል፣ እውቀት ይበዛል፣ ኢየሱስ ዳግም ይመጣል።